ኢቫንጀሊካል ቴሌቪዥን ተመልካቾቻችን የሳምንታዊ ዜና ሰዓታችን ነው። ከዜናዎቹ ጋር አብሬ ቆይታ ማድረገው ሊቃጭ እንዳለን የኪንግደም ፓሽን ሴሚናሪ 10ኛ ዓመት የምስረታ ክብረ በዓል በደማቅ ሁኔታ ተከበረ። ታህሳስ 16 ቀን 2018 ዓመተ ምህረት የኪንግደም ፓሽን ሴሚናሪ 10ኛ ዓመት የምስረታ ክብረ በዓል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የካውንስሉ ምክትል ጠቅላይ ጸሐፊ የውጭ ግንኙነትና የመንፈሳዊ ዘርፍ ኃላፊ መጋቢ ይልማዋቄ፣ የአብያተ ክርስቲያናት ተወካዮች፣ የሴሚናሪው ከፍተኛ ኃላፊዎች እንዲሁም ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት የ10ኛ ዓመት ክብረ በዓል ተካሂደዋል። በጉባኤውም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ስለ አገልግሎቱ ጸሎት ያደረጉ ሲሆን አያይዘውን በንግግራቸው የሴሚናሪው ፕሬዝዳንት የሆኑት ዶክተር ዘካሪያስ በወጣትነት እየሰሩት ያለውን አገልግሎት በማመስገን በማበረታታት የተጀመረውን ስራ ሴሚናሪው ማስቀጠል አለበት በማለትም ተናግረዋል። የዚህ መሰል ጥራትና ትኩረት በሌሎችም ስነ መለኮት ተቋማት መታየት እንዳለበትም አሳስበዋል። የኪንግደም ፓሽን ሴሚናሪ ፕሬዝዳንት ዶክተር ዘካሪያስ አዱኛ ከተለያዩ አብያተ ክርስቲያናትና ተቋማት የመጡ ተወካዮች የእንኳን ደህና መጣችሁ መልእክታቸውን በማስተላለፍ ስለ ሴሚናሪው አመሰራረትና አጀማመር እንዲሁም የሴሚናሪው ዋነኛ የትኩረት አቅጣጫዎች ላይም ሰፊ ገለጻና ማብራሪያም ተሰጥቷል። በክብረ በዓሉ ላይም በሴሚናሪው ምስረታና አገልግሎት ሂደት ዛሬ ላለበት ደረጃ እንዲደርስ የበኩላቸውን አስተዋጽኦ ላበረከቱ አካላትም የእውቅናና የአድናቆት ዋንጫም ተሰጥቷቸዋል። በተጨማሪም የኢትዮጵያ ቤተክርስቲያንና የወንጌል አማኙ ማህበረሰብ ስላገለገላችሁ ሴሚናሪው ያመሰግናቸዋል በሚል ለተለያዩ የስነ መለኮት ተቋማትና የወንጌል ተልእኮ ሚኒስትሮች፣ ለካውንስሉ ምክትል ጠቅላይ ጸሐፊ የውጭ ግንኙነትና የመንፈሳዊ ዘርፍ ኃላፊ ለመጋቢ ይልማዋቂ እንዲሁም ለተለያዩ ክርስቲያናዊ ድርጅቶችና ግለሰቦች የእውቅናና የምስጋና ሰርተፍኬትም አበርክተዋል። ቤሪያ የመሪዎች ማዕከል የጋራና የአንድነት ጊዜ አካሄደ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ አሁን የምንገኘው በአያት አካባቢ ቤሪያ ሊደርሺፕ ኢንስቲትዩት እንግዲህ የተማሪዎች የአንድነት ቀን መርሃ ግብር አዘጋጅቷል። በዚህ መርሃ ግብር ላይ እንግዲህ ለመታደም ኢቫንጀሊካል ቴሌቪዥን በስፍራው ተገኝቷል። ቀደም ብለን ለማወቅ የቻልነው እንግዲህ ከዚህ በፊት የተማሩ ተማሪዎች የተመረቁ በተለያየ ስራ መስክ ላይ የተሰማሩ ሰዎች እንግዶች እንግዲህ በዚህ መርሃ ግብር ላይ እንደሚገኙ ችለናል። መረጃው እንደሚከተለው የምናስቃኛችሁ ይሆናል። ተከታተሉ። ታህሳስ 18 ቀን 2018 ዓ.ም ብሔራዊ የመሪዎች ማዕከል የጋራ የአንድነት ቀን ሀያት በሚገኘው ዋና ቢሮ አድርጓል። በነበረው የአንድነት ጊዜ ላይ በብሔራዊ የመሪዎች ማዕከል እየተማሩ ያሉና ከዚህ ቀደም በዚህ ተቋም የተማሩ ተማሪዎች በፕሮግራሙ ላይ ተገኝተዋል። የብሔራዊ መሪዎች ማዕከል ፕሬዝዳንት የሆኑት ፓስተር ሚካኤል ተፈራ በካናዳ ሀገር ሆነው ባስተላለፉት መልእክት ሰላምታ በማቅረብ ብቁና ጤናማ መሪዎችን ማፍራት ዋናው ዓላማችን ነው ብለው በዚህ ጊዜ እንዲህ አይነት ጊዜ ለማሳለፍ በመወሰናችሁ ትልቅ ደስታ ተሰምቶኛል ሲሉም ተናግረዋል። ብሔራዊ የመሪዎች ማዕከል መሪዎችን በማስተርስ፣ በዲግሪ፣ በዲፕሎማና በሰርተፊኬት መርሃ ግብሮች በሀገራችን ኢትዮጵያ በተለያዩ ክልሎች በማሰልጠን እንዲሁም በካናዳው እውቅና ካላቸው ዩኒቨርሲቲዎች ጋር እየሰራ ያለ ተቋም ነው። ከዚህ ቀደም የነበሩ ተማሪዎች ከብሔራዊ የመሪዎች ማዕከል ያገኙት ልምድና እውቀት አሁን ላሉት ደረጃ ያደረገውን አስተዋጽኦና የነበራቸውን ልምድ አካፍለው ከትምህርት ባለፈ ቤተሰባዊነትን እንደፈጠረላቸው ገልጸዋል። እንግዲህ ስለ ቤሪያ ምናለው ቤሪያ ላይ በመቆየትህ ምን አዲስ ነገር አግኝተሃል ለሚለው ነገር ደግሞ ቤሪያ እንግዲህ የሊደርሺፕ ኢንስቲትዩት እንደመሆኑ እኔ ደግሞ ቸርችም ላይ አገለግላለሁ እና ሊድም አደርጋለሁ ቤተክርስቲያንና በእነዚህ አቅጣጫዎች ላይ በጣም እየተጠቀምኩኝ ያለሁት በተለይ ፕራክቲካል የሆነ በጣም ጠቃሚ የሆነ ነገር ስለምንማር ከሁሉ በላይ ደግሞ ቤሪያ እንደ ትምህርት ተቋም የሚያመጣልን አስተማሪዎች በጣም ፕራክቲካሊ ሪች የሆኑ በጣም ሃይሊ ኳሊፋይድ የሆኑ አስተማሪዎችን ስለሚያመጣልን ከፕራክቲሳቸው ቴክኒካሊ እንደው ተምረው የሆነ ቦታ ወረቀት አግኝተዋል በሚል ብቻ ሳይሆን ከራሳቸው ፐርሰናል ፕራክቲስ ብዙ ነገሮችን የሚያካፍሉ አስተማሪዎችን ስላገኘን በጣም በትልቁ ይሄንን ተጠቅመናል። እዚህም ያለው ፋሚሊያሪቲ ያሳያል። እንግዲህ የዛሬው ፕሮግራም የፋሚሊ ጋዘሪንግ ፕሮግራም ነው። በተለያየ ቦታ የነበሩ ግራጁዌት ያደረጉ ከዚህ በፊትም የሄዱ ስፔሻሊ አዲስ አበባ ላይ ያሉ ከሌሎች ብራንቾቻችን መምጣቱ ከባድ ስለሆነ እዚህ አዲስ አበባ ላይ ያለ ነው፣ ግን የተለያየ ፊልድ ላይ ያለ ግራጁዌት አድርገው ከኛ ሄደውም የነበሩ ተማሪዎቻችን ቤሪያ በባህሪው የቤተሰብነት ስሜት ስላለው በዛሬው ቀን እንዳለ ተሰብስበን እንግዲህ ከበስተኋላ የድምፅ የሚሰማችሁ ከሆነ አብረን የተጫወትን አብረን እየሳቀን ያሳለፍናቸውን ጊዜዎች እያሳለፍን ያለንበት ቀንና በጣም ኢንጆይ እያደረግን ያለ ነው። ቤሪያ በባህሪው እንደ ሌሎች ተቋማት አስተምሮ ከማስመረቅ ትምህርትንና እውቀትን ከማስገኘት ባለፈ እርስ በርስ በተማሪዎች መካከል ፋሚሊያሪቲ ወዳጅነት እንዲፈጠር የሚያደርግ ተቋም ነው። ይሄ ደግሞ ለኛ በጣም ትልቅ ቤኔፊት ሰጥቶናል። ስፔሻሊ when we live in Ethiopia everything relational ጉዳይ ነውና ያንን በጣም እንድንረዳ ያደረገን ከተለያየ ቦታ የመጣን የተለያየ ባክግራውንድ ያለን ሰዎች ግን ቤሪያ የቤሪያ መልክ ሰጥቶን አንድ ጠረን እንዲኖረን አድርጓልና ዛሬ አብረን እያሳለፍን ያለ ነው በዛ አውድ ነው።
አብረን ኢንጆይ ያደረግን ነው። እንደምትመለከቱት ሚዲያ ምንም መጥቷል። ይሄ ዩኒክ ልምድ ስለሆነ በተቋም ደረጃ እንደዚህ አይነት ልምዶች ብዙ ኢትዮጵያ ውስጥ አንሰማም። እንግዲህ አብሮ ጌት ቱጌዘር እያደረግን ነው ሁላችንም አብረን ተሰብስበን ማለት ነው። የዛሬው ፕሮግራማችን ሜይንሊ ዋና ምክንያቱ ይሄ ነው። እሺ የዛሬው መርሃ ግብር እንግዲህ በቤሪያ ሲከናወን የመጀመሪያ አይደለም። ከ4 ዓመታት ወዲህ ጀምሮ የተለያዩ እንደዚህ አይነት ፕሮግራሞች ይካሄዳሉ። ቤተሰባዊነትን የመፍጠር ትውውቅን የማዳበር ዝግጅቶች ይዘጋጁ ነበር። የተለያዩ የሊደርሺፕ ሴሚናሮች በሆቴሎች ላይ እንዲሁም ደግሞ በኢንስቲትዩቱ ቦታ ላይ ይደረጋል። ዛሬም ከሌሎቹ በተመሳሳይ መንገድ የፋሚሊ ዴይ ተብሎ ነው እንግዲህ ይሄ ዝግጅት የተዘጋጀው ማለት ነው። ከሌሎቹም ለየት የሚያደርገው ሞር ቀድሞ የነበሩ የቀድሞ ተማሪዎችን መጀመሪያ ትምህርት ቤቱ ሲመሰረት ጀምሮ የነበሩ አሁን የገቡ የዲግሪ የማስተርስ ከተለያየ ካምፓሶች የመጡበት እርስ በርስ እየተዋወቁ ያሉበት እንዲሁም የአንድነት ጊዜ እያሳለፉ ያሉበት ጊዜ ነው። በረከት አድማሱ እባላለሁ። የቤሪያ ሊደርሺፕ ኢንስቲትዩት በማርኬቲንግ ማኔጅመንት እንዲሁም በሬጅስትራል ኦፊስ ነው የምሰራው። ዛሬ የነበረን ፕሮግራም የፋሚሊ ዴይ ቤሪያ ፋሚሊ ዴይ ፕሮግራም ነው። ከዚህ በፊት የነበሩ ተማሪዎቻችን ተመርቀው የወጡ እንዲሁም አሁን ላይ ያሉ ተማሪዎቻችንን ሰብስበን መጪውን በዓልን በማስመልከት አንድ ላይ የፋሚሊ ዴይ ፕሮግራም ያሳለፍነው በጣም ደስ የሚል ቆንጆ ጊዜ ነበር የነበረን። ተማሪዎቻችን ፋሚሊ ሆነው ነው እንዲቀጥሉ ነው የምናደርገው። ተመርቀዋል፣ ጨርሰዋል፣ ኦልሬዲ ወጥተዋል ሳይሆን ቀጣይነት ያለውን የተመረቁ ተማሪዎች አዲስ ካሉ ተማሪዎች ጋር ልምድ ልውውጥ የሚያደርጉበት ተግባቦትን የምንፈጥርበት አንዱ የቤሪያ ቤተሰባዊ ፕሮግራማችን ነው እና በጣም ቆንጆና ኢፌክቲቭ የሆነ ቀን ነበር የነበረን። የተለያዩ ጌሞችን እንዲሁም የተለያዩ ሊደርሺፕን በተመለከተ ንግግሮች የተደረጉበት ፕሮግራም ነበረ። በጣም ጥሩ ጊዜ ነበር ያሳለፍነው። እሺ ዮናታን ዳዊት እባላለሁ። በቤሪያ የአስተዳደር ቢሮ ላይ እሰራለሁ። የዛሬው መርሃ ግብር በጣም ደስ የሚል መርሃ ግብር ነበረ። በቤሪያ በእርግጥ አስቀድሞ የነበረ የቤተሰብ ወይም የቤሪያ ፋሚሊ ሪዩኒየን እንደዚህ የመገናኘት ካልቸር ነበረ። እሱን ነው ዛሬ ያደረግነው። ዛሬ ደግሞ ያሳለፍነው ነገር በጣም ደስ የሚል ነበር። ቤሪያ ከአዲስ አበባ ውጭ በድሬዳዋ፣ በጅማ እንዲሁም በአስጎሪ አለ። ስለዚህ ተማሪዎች በዛም በኩል የክፍለ ሀገር ሰዎች በዛ በኩል መማርና መጠየቅ መመዝገብ ይችላሉ። በዚህ ጊዜ በሀገራችን ከመሪነት አንጻር ያለው አስተዋጽኦ በጣም ትልቅ ነው። መሪዎች ያስፈልጋሉ ለሀገራችን። ቤሪያም የተቋቋመበት ትልቁ ዓላማ ይሄ ነው። ብቁና ጤናማ መሪዎች ለማፍራት ነው ቤሪያ የተመሰረተው። ስለዚህ ትልቁን ጥያቄ ነው የጠየቅሽኝ። ብቁና ጤናማ ውጤታማ መሪ ለመሆን ወደ ቤሪያ ሰዎችን እየጠራን ያለንበት አንድ ፕሮግራም ነው። ስለዚህ በዚሁ አጋጣሚ ተማሪዎችን ከክፍለ ሀገርም እንዲሁም በዚህ በአዲስ አበባ፣ በቃሊቲ፣ በአያት ከዛም አልፎ በኦንላይን እያስተማርን ያለ ነው። በሰርቲፊኬት፣ በዲፕሎማ፣ በዲግሪ እና በማስተርስ የማይችሉ ሰዎች በዛም መሳተፍ ይችላሉ። ታህሳስ 18 ቀን 2018 ዓመተ ምህረት የቤሪያ ሊደርሺፕ ኢንስቲትዩት እንግዲህ የቤተሰባዊ የአንድነት ቀን ለተማሪዎች እንዲሁም ደግሞ ከዚህ በፊት ተመርቀው በተለያዩ የስራ መስክ ላይ ለነበሩ የአንድነት ፕሮግራም አዘጋጅቷል። በዚህ መርሃ ግብር ላይ እንግዲህ የተለያዩ ቤተሰባዊ የሆኑ ጨዋታዎች እና እንዲሁም ደግሞ ምክክሮች ተደርገዋል ማለት ነው። ከዚህ በፊት የነበሩ ተማሪዎች እንግዲህ ልምዳቸውን ያጋሩበት ፕሮግራም እንደነበረ ተመልካቾቻችን ለእናንተ ስናስቃኝ ነበረ። ከመረጃዎቹ ጋር በተለይም ደረጃ አብራችሁ ቆየው። ዮፍታይ ኢንተርናሽናል ቴዎሎጂካል ኮሌጅ በተለያዩ የትምህርት መስክ ያሰማራቸውን ተማሪዎች አስመረቀ። ባልደረባችን አና ንጉሴ ተጨማሪ ያለው። ሰላም ጤና ይስጥልኝ ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ በዛሬው ዕለት እንግዲህ ዮፍታይ ኢንተርናሽናል ቴዎሎጂካል ኮሌጅ በተለያዩ የትምህርት መስኮች ሲያስተምራቸው የቆያቸውን ተማሪዎች በዛሬው ዕለት ማለትም ታህሳስ 18 ቀን 2018 ዓ.ም ያስመርቃል። ይህንንም ደግሞ በስፍራው ተገኝተን የምናስቃኛችሁ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ቄስ ዶክተር ዘላለም ቸርነት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሥነ መለኮት ትምህርት ቤቶች መምሪያ ዳይሬክተር ለተማሪዎች ንግግር አድርገዋል። በንግግራቸውም ለስሙ እንጂ ለስማችሁ እንዳትኖሩ ተጠርታችኋል፣ ለክብራችሁ ሳይሆን ለክብሩ ኑሩ፣ ለመንግስቱ ልትኖሩ ተጠርታችኋል ብለዋል። ከዚህ ሴሚናሪ ስትወጡ ዓለም ማንነታችሁን ይጠይቃችኋል። የራሳችሁን ስም እንድትገነቡ የራሳችሁን ክብር እንድትፈልጉና የራሳችሁን ጥቃቅን መንግስታት እንድትመሰርቱ ዓለም ይገፋፋችኋል። እናንተ ግን ለላቀ ጥሪ ተጠርታችኋል።
አንደኛ ለስሙ እንጂ ለስማችሁ እንዳትኖሩ ተጠርታችኋል። ማንነቶች በሚዋዥቁበት በዚህ ዓለም ውስጥ እናንተ ከስም ሁሉ በላይ የሆነውን የክርስቶስን ስም የተሸከማችሁ መሆናችሁን አስታውሱ። እናንተ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ወደ አገልግሎት ስትሰማሩ ሰዎች የእናንተን ችሎታ አይተው እንዲደነቁ ሳይሆን የእርሱን ስም እንዲቀድሱ ሕይወታችሁ ያው ደብዳቤ ይሁን። ዮፍታሔ ኢንተርናሽናል ቴዎሎጂካል ኮሌጅ የ2018 ዓመተ ምህረት ለ15ኛ ዙር ያስተማራቸውን ከ30 የሚበልጡ ተማሪዎችን በዛሬው ዕለት ታኅሳስ 18 ቀን 2018 ዓመተ ምህረት በአዲስ አበባ ተስፋ ድርጅት ቅጥር ግቢ በሚገኘው አዳራሽ ውስጥ አስመረቀ። በምረቃ መርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሥነ መለኮት ትምህርት ቤቶች መምሪያ ዳይሬክተር ቄስ ዶክተር ዘላለም ቸርነት፣ የዮፍታሔ ኢንተርናሽናል ቴዎሎጂካል የቦርድ ሰብሳቢ ዶክተር ታምሬ ገብረ ጊዮርጊስ፣ የተመራቂ ቤተሰቦችና ተጋባዥ እንግዶች ተገኝተዋል። የዮፍታሔ ኢንተርናሽናል ቴዎሎጂካል ኮሌጅ የቦርድ ሰብሳቢ ዶክተር ታምሬ ገብረ ጊዮርጊስ የመክፈቻ ንግግር ያደረጉ ሲሆን በንግግራቸውም በስነ መለኮት መመረቅ ማለት አካዳሚክ ውጤት ብቻ ማግኘት ማለት ሳይሆን ለእግዚአብሔር መንግስትና ለወንጌል ራስን አሳልፎ ለመስጠት ዳግም ቃል መግባት ነው ብለዋል። በመቀጠልም አምልኮተ ዝማሬውን በመምራት እህት ርብቃ አበበና የእግዚአብሔርን ቃል ፓስተር ገላና ጥጉ ከሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 በማንበብ ለመጨረሻ ዘመን ገጽታ ክርስቲያናዊ ምላሽ መስጠት በሚል ርዕስ አካፍለዋል። ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ቃል ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። የኮሌጁ የሥራ ሪፖርት በዮፍታሔ ኢንተርናሽናል ቴዎሎጂካል ኮሌጅ ፕሬዝዳንት በሆኑት በዶክተር ኃይሌ አንደታ የቀረበ ሲሆን በመቀጠልም የተማሪ ተወካዮች እህት ማህሌት ሸዋቀናና በወንድም ብሩክ ግርማ ተማሪዎችን ወክለው ንግግር አድርገዋል። በመቀጠልም በባችለርና በማስተርስ ዲግሪ ለተመረቁ ተማሪዎች ከዶክተር ታምሬ ገብረ ጊዮርጊስ ሰርተፍኬታቸውን ተቀብለዋል። ዮፍታሔ ኢንተርናሽናል ቴዎሎጂካል ኮሌጅ በዚህኛው ዙር በሊደርሺፕ እና ማኔጅመንት ኢን ክርስቲያን ኮንቴክስት፣ በሶሻል ወርክ ኤንድ ኮሚኒቲ ዴቨሎፕመንት ኢን ክርስቲያን ኮንቴክስት፣ በፓስቶራል ሊደርሺፕ እና በካውንስሊንግ በሌሎችም ዘርፎች ያስተማራቸውን ተማሪዎች በባችለር እና በማስተርስ ዲግሪ አስመርቋል። በመጨረሻም መርሃ ግብሩ በባርኮት ጸሎት ተጠናቋል። በእኛ ሀገር ውስጥ ይሄ የስነ መለኮት ትምህርት ቤት መበረታታት አለበት ብዬ ነው የማምነው። ምክንያቱ ደግሞ ወደ የወንጌላዊ አማኙ ቁጥር በደንብ እያሻቀበ ሄዷል። ከ30 ሚሊዮን በላይ አልፏል። በትክክል እንግዲህ ህጋዊ ሆነው ተመዝግበው እየሰሩ ያሉ በጣም ጥቂቶች አሉ። 70 የማይጠጉ 70 የማይደርሱ አሉ። ቴዎሎጂካል ትምህርት ቤቶች ያስፈልጉናል፣ ልክ ነው። ግን ደግሞ ኳሊቲያቸውን ጥራታቸውን ደግሞ መጠበቅ በጣም እጅግ ያስፈልጋል። እኛ እንግዲህ በዚህ ዲፓርትመንት ውስጥ በዚህ መምሪያ ውስጥ መመሪያ አለን። መመሪያውን ተከትሎ የሚሰራውን እናበረታታለን። መመሪያውን ተከትሎ ደግሞ የማይሰራውን ደግሞ የሚቻለውን ነገር ሁሉ እናደርጋለን። ግን ፈቃድ እስከ መከልከል ድረስ የምንሄድበት ሁኔታ እንዳለ ማወቅ ያስፈልጋል እና ጥራት ላይ እንዲተኮር እንፈልጋለን። በትክክል በመመሪያው መሰረት ነገሮች እንዲሰሩ እንፈልጋለን። በዚህ ኮሌጅ ውስጥ ለ17 ዓመታት ቆይተናል። የጀመረው 2002 ዓመተ ምህረት በኢትዮጵያ አቆጣጠር ግንቦት ወር ላይ ነው። ከፍትህ ሚኒስቴር አግኝቶ ከዛ በኋላ ወደ ሰላም ሚኒስቴር ሲዘዋወርም እዛም
በየጊዜው መደረግ ያለበትን የሂሳብም ሆነ ሌሎች ሪፖርቶች ስናደርግ ቆይተን 2015 ደግሞ ወደ ካውንስሉ ከተዘዋወረ በኋላ ካውንስሉን ቤታችንን በደንብ አስፈትሸን በትምህርት ተቋማችን ውስጥ ያለውን ሁኔታ ታይቶ በ2015 ዓመተ ምህረት የካውንስል እስከ ማስተርስ ዲግሪ ስልጠና እንድንሰጥ ፈቃድ ሰጥቶን እየተንቀሳቀስን ያለ ነው። ወደ 691 ተማሪዎች አስመርቀን እነዚህ ተማሪዎች በትልልቅ ፖዚሽን ያሉ በመንግስታዊም በቤተ ክርስቲያንም መጋቢዎችም ወንጌላውያንም በተለያየ ኃላፊነት ላይ ያሉ ሁሉ ከዚህ ትምህርት ቤት ወጥተው ትልልቅ ስራ እየሰሩ ስለሆነ እግዚአብሔርን እናመሰግናለን። ዘንድሮ የተለየ ነገር ቢኖር በአማርኛና በእንግሊዝኛ በቢኤ ዲግሪና በማስተር ዲግሪ ደረጃ የቤተ ክርስቲያን አገልጋዮችና መሪዎች ልዩ በሆነ ሁኔታ ለማስተማር በኦንላይን አደራጅተን ጨርሰን በዚህ በታህሳስ ወር መጨረሻ ፕሮግራም ላውንች እናደርጋለን፣ እንለቃለን። ምዝገባ ከዛሬ ጀምሮ ወይም ተነገ ጀምሮ መመዝገብ ይቻላልና እንድትመዘገቡ ኑ ብለን እንጠራችኋለን። በሚገባ ትምህርቱ ይሰጣልና ተሳታፊዎች ሁሉ ከያላችሁበት ከዓለም ዙሪያ ወደ ዮፍታሔ ኢንተርናሽናል ኮሌጅ መምጣት ይኖርባቸዋል። ውድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች የሚመስሉ ነበር። ከመረጃዎቹ ጋር ቆይታ ሳደርግ የነበርኩት እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነበር።